አላውቅም አቢ ጠብቁ ቆይ ያበደ ነው እንኳን ሄድነው ቆይ ቦነሱ ላይ እንሄዳለን አሁንም እሺ እኔ 21 ይላለው መቤቴን 21 ዊን እስካሁን የገጠመኝ ለመጀመሪያ ጊዜ ተዘጋጁ ዶቺ ተዘጋጁ ምን ሊፈጠር እንደሚችል አላውቅም ኖ ፕሮብሌም ሼር ላይክ ኤቭሪዋን ቀብረር ብለሻል አቢቢ መቤቴን ተዘጋጁሽ እስቲ ቆይ ኧረ እባካችሁኝ ማንንም አልፈራም እናቴ ትሙት ተዘጋጁ የታባቱ ሺህ ዓመት አይኖርም ተዘጋጁ ደብሉ ላይ መሄድ ከዛ ታይሚንግ መጠበቅ ብቻ ሼር አድርጉልኝ ቴንክ ዩ እህቶቼ እሺ አምስት ሰው አንዳንድ አበባ አምስት ሰው ሬዲ ሀያን በቀላል አልመጣም እና ታይሚንግ መጠበቅ ከዛ ቦነስ ተሳስቶ እንዳይመጣን አሁን የሚመጣው ቦነስ ተሳስቶ እንዳይመጣን እመቤቴ ሂዱበት ማለህ ከተቀበለ ያ ደብል ሂዱበት ይዘደብል ሂዱ አልሚቲ ቴንክ ዩ ናይስ ያራዳ ልጆች ሂዱ አሉዬ ቴ ዌልካም ቴንክ ዩ ሂዱበት ተጸበዩ ሂዱበት አርሴማ እኮ ቴንክ ዩ ቆይ ሂዱበት ደብሉ እንዳያመልጠን ደብሉ መጠቀም ብቻ ቤኪዬ በረከት ቴንክ ዩ ግላብ አለ ይኸው ግላብ ለቀዋል ሂዱበት ገው ነው እንደግላ ሂዱበት ጀማው ሂዱበት እንዳንበላ እንደግላ እየመጡ ገው ሂዱበት መጡ ኧረ መድኃኒዓለም ወይ ኧረ ወይ ጀማው ግላብ ልቀቁና ሂዱበት ግጥም ገው የሳሽው ሞተ ሚትስሳ ይቻላል ያራዳ ልጆች ሂዱበት ታይሚንግ ቆይ ታይሚንግ ግላብ ካላችሁ ግላብ 30 ላይ እሺ ግላብ 30 ላይ ልቀቁና ሂዱበት ኧረ መዳን አንቺ ይመጡት አይደል እንዴ ደበና ዘለና ሰባለው ግላብ 30 ላይ ልጆች ሃናንዋ ቴንክ ዩ ሂዋንዬ ደበና ዘሎ ሰባለው አሉዬ ዩዘርዬ ትለያላችሁ እግዚአብሔር ግላብ ኧረ ሃናንዋ እሺ ግላብ 30 ላይ ይኖራችኋል የሆነ ሰው ጋር ግላብ በጣም ግን ቅርብ ናቸው ይደርሱብናል ቅርብ ነን በጣም ቅርብ ደበና ዘሎ ሰባለና ግላብ 30 ላይ ግላብ ካሌለን እንግዲህ ከብደናል ግላብ 30 ላይ ታይሚንግ አደራ ግላብ 30 ላይ ናቢሪና ወዲተኩም ቢያ ግላብ 30 ላይ እሺ ውዶቼ ግላብ 30 ላይ ውዶቼ ከዛ ያለ ምረት መሄድ የአረብ ጌመር መሰለኝ ጥር ሲል መቤቴ ግላብ 30 ላይ ልቀቁና ሂዱበት እሺ ግላብ ካላችሁ ግላብ ያለው ሰው የለም ግላብ 30 ላይ ግላብ አለ በማርያም ያለው ሰው የለም ቅድም እኮ የሆነ ሰው አለው ብዬ ነበር ግላብ የሆነ ሰው ነገር ላይ ነበር 30 ላይ ሜሪዬ ቴንክ ዩ ግላቡን እየነካችሁ ሂዱ እሺ እየነካችሁት ሂዱ ተጠቀሙት አሁን ዩዘ ግላብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት አደራችሁልኝ ደህና ናችሁ ቤተሰብ ከኔ ጋር ሁሉ ሰላም አልহামዱሊላህ እንዴት ነበር አዳራችሁ ትላንት እንግዲህ ጨረቃዎቻችን ነጋ ፏ ብለናልና የምር ያበደ ጌም እንዴት ደስ እንደሚል ወይኔ ጌም እንደዚህ ሲሆን እንዴት ደስ እንደሚል የምር እና ጨረቃ ፋሚሊ እኮ ማለት ነው የሚችለን የለም ግን ደግሞ ምንድነው ችግራችን እኛ ታይሚንግ አንጠቀም ውዶቼ ይሄ ልጅ ደግሞ እንዴት እንደተመቸኝ በጣም ነው ደስ የሚለው የምሬን ስነ ስርዓቱ ምናምን ከዛ ደግሞ ጊፍተሮቹ የሚገርሙ ናቸው የምር ከብዛት ጥራት የሚባለው በቃ ትናንት ነው እኔ እንጃ እነሱ ጋር ያለው ሰው ራሱ 200 ነው ምናምን ነው ትንሽ ሰዎች ናቸው ያሉት ግን ጊፍተሮቹ ምንድነው አንዲት አንበሳ ለቀው ታይሚንግ ላይ ነው የሚለቁት በቃ መጨረሻ ሰዓት ላይ ታይሙን ጠብቀው እዛ ጋር ይለኩሱታል ከዛ ኦቨር ይሆናል ማለት ነው እና የኛ ደግሞ በቃ አለ አይደለ ከመደናገጥ ምናምን የተነሳ ባገኘነው ባገኙት አጋጣሚ ነው በቃ እንትን የሚሉት ማለት ነው ታይሙን ሳይጠብቁ ላይክ ዝም ብለው ባገኙት አጋጣሚ ስለሆነ የሚነኩት የዛኔ በቃ ብዙ አንበሳ ቢወርድም ቦነሱን ስለማይቆጥረው
እንትን ይላል ገባችሁ? በዛ ምክንያት ነው እኛ የምንሸነፈው ብዙ ጊዜ። እና ደግሞ ግላፍ ከተለቀቀ ግላቡን መጠቀም መቻል አለብን። ግላቭም ተለቁ ግላቡ ባኩኖ ይቀራል በቃ ምንም ሳይጠቀሙት ማለት ነው። ከዛ ግላቡ ካለቀ በኋላ ደግሞ ሰዓት ካለቀ በኋላ ይለቀቃል ምናምን ጊፍት ይለቀቃል። ከዛ አይቆጥረውም እንደዛ ሲሆን ማለት ነው። እና የኛ የታይሚንግ አጠቃቀም ነው እንጂ የምሬን ነው እንኳን አይደለም የኢትዮጵያ ጌመር የውጭ ሀገር ጌመር ራሱ አይችለንም። የምሬን ነው። ታይሚንግ ብንጠቀም የምር በቃ ማንም የማይችለን ሰዎች ነን። ግን የታይሚንግ አጠቃቀም ነው ምንም ችግር የለውም። ብቻ ግን እንችላለን። የምር የትናንት ነው ይሄና ሌላ አንድ ልጅ አለ ደግሞ እሱ ጋር የተጫወቱት በቃ ያበደ ነበር ትናንት ጨረቃዎቻችንና እናንተ ጌም እንዲህ በቃ የሆነ ፉክክር ውስጥ ስትሆኑ እንዴት አባቱ ነው ደስ የሚለው። የብር ኢቭን ራሱ ብትሸነፉ ማለት ነው ኖርማል ነው በቃ በጣም ደስ ይላል ለማየት ራሱ ሲያጓጓ። ግን ዝም ብሎ የሆነ ትንሽ ነገር ምናምን የሆነ እንትን ከሆነ ግን ፉክክር የሌለበት አይነት ጨዋታ ከሆነ ሌሎቹ ሳይድ ደካማዎች ምናምን ከሆኑ ይደብራል። በቃ እንቅልፋችሁ ነው የሚያመጣው። የምሬ ነገር እንደዚህ ፉክክር ሲሆን ይጨንቃችኋል። ከዛ ደግሞ የሆነ ትደሰታላችሁ ምናምን ነገርና በቃ የኛ ጨረቃ ፋሚሊ እኮ በጣም ነው የሚችለው። ግን ምንድነው አጠቃቀም ታይሚንግ ላይ በቃ ቦነስ ምናምን በሚሉ ሰዓት ነው መልቀቅ ያለባችሁ። እነሱ ራሱ እኮ ይናገራሉ ማለት በቃ ዳብል ላይ ምናምን ትሪፕል ላይ ምናምን ሲሉ በሚሉ ሰዓት እዛ ጋር ጠብቃችሁ ብትለቁት እኮ በቃ በሚገርም ሁኔታ ነበር የሚሄደው ማለት ነው። አሁን አይታችሁ ከሆነ ማለት ነው ቲክቶከሮች ቲክቶከሮች የቀጠሮ ጌም ሲጫወቱ ጌመሮች ምናምን ነገር እንትን ያደርጓቸዋል አይደል? ፑሽ ያደርጓቸዋል ምናምን። የዛኔ ምንድነው አንድ አንበሳ 2 አንበሳ ነው የሚለቀቀው። ግን እነሱ ጌመሮች ስለሆኑ ታይሚንግ ጠብቀው ነው የሚለቁት። ልክ ታይሚንግ ጠብቀው ሲለቁ ኦቨር ይሆናል ማለት ነው። ሌላው ትንንሽ እንኳን ቢሆን 2 አንበሳ 1 አንበሳ ከተለቀቀ ሌላው ከዚህ ያነሰ ቢሆንም ችግር የለውም። ታይሚንግ ላይ ከሆነ ይሄዳል እሱም ማለት ነውና እንደዛ ስለሆነ የሆነ በቃ የታይሚንግ አጠቃቀም ነው እንጂ ከኛ ጋር እኛን በምን ማንም የሚችለን የለም። እንዲህ እንኳን ሆነን እኮ ይፈሩናል እኮ አይታችሁ እኮ የጨረቃ ፋሚሊ ሀይሚና ብሩኬ ሲገቡ በቃ ሁሉም ሰው ይፈራል። አረ እናንተ ጋር ምናምን ነው የሚሉት። ደግሞ አብዛኛውን እየተቀጠቀጡ ነው በቃ እንትን ያሉት ማለት ነው። ደርሷቸዋል። ሁሉም እየተቀጠቀጡ ነው የሚወጡትና አብዛኛውን በሚባል ደረጃ ያቋቸዋል ሀይሚና ብሩኬን። በቃ ሀይሚና ብሩኬ ሲገቡ አረ እነዚህን አንችላቸው ምናምን ነው የሚሉት ማለት ነውና አንዳንድ ብቻ ናቸው ተፎካካሪዎች ምናምን እና የሚገርም ነበር እንትነው ጨዋታ ማለት ነው። የሚያነቃቃ ጨዋታ ነበር ነው የምላችሁ። የሚያነቃቃ ጨዋታ በቃና ይሄ ልጁ ደግሞ በጣም ስነ ስርዓት ያለው ልጅ ነው ምናምን በቃ ደስ ይላል። እንትኖቹ ጌመሮቹ ጌመሮቹ አላልኩም፣ ይሄ ጊፍተሮቹ ራሱ ገብተው ሲያመሰግኑ ምናምን ነበርና ይመቻችሁ፣ ትችላላችሁ፣ እንችላለን የጨረቃ ፋሚሊ